ሰላም ለእናንተ ይሁን ውድ አድማጭ ተመልካቾቻችን እንደምቆያችሁ። ይህ በየሳምንቱ ተዘጋጅቶ የሚቀርበው የመንፈሳዊ መጽሐፍ ውይይታችን ነው። ዛሬም ደግሞ እግዚአብሔር ፈቅዶ እንደገና እንድንወያይ ደግሞ እንደዚህ በአማረ መልኩ እንድንገናኝ የእግዚአብሔር መልካም ፍቃድ ስለሆነ እግዚአብሔር እናመሰግነዋለን። በባለፉ 6 ሳምንታቶች ያክል የክርስቶስ ምሳሌ ትምህርቶች የሚለውን መጽሐፍ ጀምረን እያጠናን እንገኛለን። ዛሬ ደግሞ ምዕራፍ 6 ላይ ደርሰናል ማለት ነው። በዛሬው ክፍል ላይ ከዘሩ ምሳሌ ተጨማሪ ትምህርቶችን የሚለውን የምናነሳው ማለት ነው። የዛሬ ተወያዮችን ለማስተዋወቅ ፈልጋለሁ። በስተቀኝ በኩል እህታችን በረከት ትገኛለች። እንዲሁም ደግሞ በስተግራ በኩል ደግሞ ወንድሜ ወርቅነህ ይገኛል። ጥሪና ክብራችሁ ስለመጣችሁ እግዚአብሔር አብዝቶ ይባርካችሁ ለማለት እወዳለሁ። ወደ ውይይታችን ከመግባታችን በፊት ጸሎት እናደርጋለን። እህታችን በረከት ጸሎት አድርጋ ወደ ቤታችን እንገባለን። እንጸልይ። በላይ በሰማይ ተፈርተህ በዙፋን ላይ ከፍ ብለህ የምትኖር የዘላለም አምላክ በዚህ ሰዓት ደግሞ ልንወያይ በፊት ተሰብስበናል። እግዚአብሔር ሆይ ይህንን እድል ስለሰጠህን እናመሰግንሃለን። ጌታ ሆይ አንተ መልካም ፈቃድህን እንድትፈጽም ይህንን ሚዲያ የሚከታተሉ ሁሉ ይህንን ሀሳብ የሚሰሙ ሁሉ ካንተ የሆነውን መልእክት እንዲያገኙ እንዲማሩ እንድትረዳቸው ጸጋህ እንድታበዛልን እንጠይቅሃለሁ። በነገር ሁሉ አብሮነትህ አይለየ። በጌታ በኢየሱስ ክርስቶስ ስም አሜን። እግዚአብሔር ይባርክሽ። ምዕራፍ 6 ላይ ደርሰናል። ከዘሪው ምሳሌ ተጨማሪ ትምህርቶች ይላል። ከምዕራፍ 1 ጀምሮ እስከ ምዕራፍ 5 ድረስ ነው። እንግዲህ እነዚህን በ6 ክፍሎች እንደሰራን ይታወሳል። እና ስለ ዘሩ ትምህርቶች ነበር ስንማር የነበረው። ታስታውሱ ይሆናል የዘሩ ሐሳብ ምን እንደሆነ ተምረናል በምዕራፍ 1 ላይ። ከዛም በመቀጠል ደግሞ የዘሩ ምሳሌ ለሁለት ክፍል አድርገን ስንማረው ነበር። ከዛም በመቀጠል የዘሩን እድገት በተመለከተ ማጥንተናል። ስለ እንክርዳዶችም ተምረናል። ዛሬ ደግሞ ይህንን ሐሳብ የምናጠቃልልበት ክፍል ነው። ከዘሩ ምሳሌ ተጨማሪ ትምህርቶችን ነው የምናየው። በመጽሐፍ ቅዱሳችን ላይ በዘፍጥረት ምዕራፍ 1 ቁጥር 11 እስከ 12 ላይ እንዲህ ይላል። ምድርን ዘርን የሚሰጥ ሳርና ቡቃያን በምድር ላይ ሁሉ እንደ ወገኑ የሚያበቅል ፍሬ ያብቅል ብሎ እግዚአብሔር በፍጥረት ላይ ገና በመጀመሪያ ላይ በሶስተኛው ቀን ላይ ይህንን ፍጥረት እንደፈጠረ ይናገራል። ስለዚህ ዘር እንዲበቅል የእግዚአብሔር ሐሳብና የእግዚአብሔር እቅድ እንደሆነ ይታያል። ዘር ደግሞ የሚያድግና እንዲበዛ አድርጎ ነበር እግዚአብሔር በተፈጥሮ ሕግ ይህንን ዘር ያስቀመጠው። በተመሳሳይ ደግሞ የእግዚአብሔር ቃልም እንደዛው ነው። የእግዚአብሔር ቃል የሚያድግ የሚበዛ ሌሎችን ደግሞ የሚማርክ እንደሆነ መጽሐፍ ቅዱሳችን ይናገራል ማለት ነው። ወደ መጀመሪያው ጥያቄ እናልፋለን። ከዚህ ከዘሩ ጋር በተያያዘ መለኮት የሚሰራው የራሱን አሰራር አለው። ይህንን የመለኮትን አሰራርን ለማስረዳት የዘሩን ምሳሌ ምን አይነት አስተዋጽኦ አለው ብላችሁ ታስባላችሁ? መጀመሪያ ከቤት ይጀምራለሁና እንግዲህ መለኮት ቅድም እንዳልኩት ዓለም ሲፈጠር በቃል ነው የተፈጠረው። ስለዚህ ያ ቃል የሚያድግ የሚበዛ ነው። በተመሳሳይ ሁኔታ ደግሞ ዘርም በሶስተኛው ቀን የተፈጠረው ዘርም የሚያድግና የሚበዛ ነውና ያ የዘሩ ምሳሌ ከመለኮታዊ አሰራር ጋር እንዴት አድርገን ልናስታርቀውና እንዴት ልናስረዳበት እንችላለን ብለሽ ታስቢያለሽ? አመሰግናለሁ። በዚህኛው ምዕራፍ ላይ መጀመሪያ አካባቢ በዋናነት የተቀመጠው የሰውና የመለኮትን በጥምረት የመስራት ፋይል ነውና መለኮት በዘር ውስጥ ወይም ደግሞ ይሄ ዘር ከተዘራ በኋላ የሚያድገውን ነገር ሲያስቀምጥ ወይም ደግሞ ያንን ፓወር ነው የሚገልጸውና አንድ ዘር ከተዘራ በኋላ የመብቀል ሕግ አለው ወይም ደግሞ እያንዳንዱን ሕግ ጠብቆ ነው የሚያድገው። ለምሳሌ እዚህ ክፍል ላይ የተቀመጠ ጥቅስ አለ። ምድር ከተዘራበት በኋላ በመጀመሪያ ቡቃያ፣ ከዛ በኋላ ላይ ዛላ፣ በኋላ ላይ ደግሞ በዛላው ፍጹም ሰብል ለማፍራት የሚችል ይሄኛው ሐሳብ ምንድነው? እያንዳንዱን ስቴፕ የመጠበቅ ሕግ አለው። ይሄ ሕግ መለኮታዊ፣ ስለዚህ እያንዳንዱን ስቴፕ መጠበቅ አለበት ማለት ነው። መለኮታዊው ኃይል ደግሞ ይህንን ነገር እንዴት ነው የሚገለጸው ለሚለው ጥያቄ ዘፍጥረት ላይ ምድር ዘርን የሚሰጥ ሳርና ቡቃያን በምድርም ላይም እንደ ወገኑ ዘር ያለበትን ፍሬን የሚያፈራ ዛፍን ታብቅል አለ ይላል። ይህ ቃል ስቲል ሕያው እየሰራ ነው ያለው። ስለዚህ
ምናልባት ምድር በኃጢአት ተበላሽታለች፣ ብዙ ነገሮች ምስቅልቅሎቻቸው ወጥቷል። ነገር ግን ስቲል ያ ኃያል ቃል በኃይል እየሰራ ነው። ይህ የመለኮት ኃይል ነው ማለት ነው። ነገር ግን ዘሪው ዘሩን ሲዘራ መጠበቅ ያለበት ነገር አለ። ከመለኮት ኃይል ባሻገር ዘሪው ወቅቱን መጠበቅ አለበት። ሲዘራ በትክክል መዝራት አለበት፣ መንከባከብ አለበት፣ አዝመራውን ደግሞ ፋይናሊ መሰብሰብ አለበት። እነዚህ ስቴፖች ደግሞ ከማን ነው የሚጠበቁት? ከዘሪው ማለት ነው። ስለዚህ በዚህ ነገር ውስጥ በዚህ ስቴፕ ውስጥ የመለኮት ኃይል እጅግ በጣም አስፈላጊ ነው። አስተዋጽኦ ደግሞ ከፍተኛ ነው። ዘሪው የሚጠበቅበትን ነገር ያደርጋል። ዘሩም ደግሞ የተደረገለትን እንክብካቤ ጠብቆ በወቅቱ ቀደም እንዳልኩት ቡቃያ፣ ዛላ፣ ከዛ በዛላው ላይ ፍጹም ሰብል እያለ እነዛን ስቴፖች ይጠብቃል። ከዛ ደግሞ መለኮታዊው ኃይል ደግሞ ፀሐይን፣ ዝናብን፣ ብርሃንን በመስጠት አስተዋጽኦ ያደርጋል ማለት ነው። ስለዚህ ዘሪው የመጠበቅ ዘሩ ደግሞ ለዛ ለህጉ መታዘዝ ይጠበቅበታል ማለት ነው። እሺ እግዚአብሔር ይባርክሽ። ስለዚህ የሚዘራው ዘሪው ብዙ ነገር እንደሚጠበቅበት እዚህ ጋር ይናገራል። ዳዊት በመዝሙር 65 ከቁጥር 9 እስከ 11 ላይ ምን ይላል? ምድርን ጎበኛት አጠጣትም፣ ብልጽግናዋም እጅግን አበዛ፣ የእግዚአብሔር ወንዝም በውኃ የተሞላ ነው እያለ ይቀጥልና ብዙዎቻችን ደግሞ በተለይ አዲስ ዓመት አካባቢ ላይ ይህንን ጥቅስ ብዙዎቻችን እንጠቀማለን። በቸርነት ዓመታትን ታቀናጃለህ፣ ምድረ በዳውም ስብን ይጠግባል የሚሉና ምድረ በዳ ማለት ምንም ባዶ የነበረ ለመኖር የማይመች ስፍራ ስብ ወደ ሆነው ወደ ሙላቱ እግዚአብሔር እንደሚያመጣው የሚናገርበት ሐሳብ ነው። ስለዚህ እግዚአብሔር ልክ ለሚዘራው ዘር እንደሚጠነቀቀው ሁሉ በተመሳሳይ ሁኔታ ለእኛም እንደሚጠነቀቅልን ነው የምናየው። ተመሳሳይ ጥያቄ ወደ ወርቅነህ አመጣለሁና አንተስ እንዴት ትረዳዋለህ የመለኮትን አሰራር? አሁን እንግዲህ ዳዊትም ሲናገር በጣም ጥንቃቄውን ታያላችሁ፣ እግዚአብሔር እንዴት ለተፈጥሮ እንደሚጠነቀቅ ነውና ወደኛ ላይፍ ስናመጣው የመለኮት አሰራር ምን ይመስላል? ከዘሩ ምሳሌ ጋር እንዴት ታገናኘዋል? እሺ አመሰግናለሁኝ። እንግዲህ ትቢኪም እንደተናገረችው አንተም እንዳልከው እግዚአብሔር በመጀመሪያ በቃሉ ከፈጠራቸው ፍጥረታቶች ውስጥ አንዱ ዘር ነው ወይም ደግሞ የምድር ቡቃዮች ናቸውና ሁሉም እንደ ዘሩ ይሁን ብሎ እንዲባዛም ነው ስልጣን የሰጠው። ይህንን የተናገረው ደግሞ በቃሉ እንደሆነ መጽሐፍ ቅዱሳችን ይናገራልኝና እናም ይህን የዘሪውን ምሳሌ በመመልከት የመለኮትን አሰራር በመረዳት የማይታዩ ነገሮችን የራሳችን ማድረግን በትልቁም እንድንለማመድ ያስተምረናል። ዘርን ስንመለከተው ዘሪው ከቤቱ አውጥቶ አምኖ ገበሬው ይበትነዋል መሬት ላይ። ከዛ በኋላ ዝናብን ይጠብቃል፣ ዝናቡ ያጠጣዋል። ከዛ በኋላ ወቅት አለው እስኪወጣ ድረስ ከመሬት። ከዛ በኋላ እስኪ አብብ መልሶም ደግሞ ፍሬው እስኪመጣ ድረስ። በዚህ ሁሉ ሂደቶች ውስጥ የማይታይ አይነት ሂደት ነው የሚከናወነው። መጨረሻ ላይ ግን ፍሬውን ይመለከታልና ይህንን በመረዳት እኛም የሰው ልጆች የማይናየውን አይነት አሰራር የመለኮትን አሰራር በእምነት የራሳችን አድርገን መቀበልን እንድንማር በትልቁ ያስተምረናል። ለምሳሌ አሁን ይህን እንኳን ለደቀ መዛሙርቱ ጸሎትን አስተምረን ብለው በጠየቁት ሰዓት ካስተማራቸው ጸሎት ውስጥ አንዱ የዕለት እንጀራችንን ስጠን ዛሬ የሚል ቃል አለበትና እንግዲህ ይህንን የዕለት እንጀራችንን ስጠን ዛሬ ብለው ሲጠይቁት እግዚአብሔር ይህንን የዕለት እንጀራቸውን የሚሰጣቸውና ለነሱ ጸሎትን የሚመልስላቸው ራሱ እግዚአብሔር ባስቀመጠው የተፈጥሮ አቅጣጫ ነው። ዘርን በማብቀል ዝናብን በወቅቱ በመስጠት እንዲሁም ደግሞ ሂደቱን በራሱ አካሄድ ውስጥ በመቆጣጠር እግዚአብሔር በቁጥጥሩ ስር አድርጎ ለሰው ልጆች በሙሉ ምግባቸውን እንደሚያዘጋጅላቸው ለእኛም በየዕለቱ በሚያስፈልገን ነገር ውስጥ እግዚአብሔር ሁልጊዜም ሁሉም ነገር ውስጥ ኢንቮልቭ እንደሚያደርግና በሱ ላይ ምን ያክል መታመን እንደምንችል በትልቁ ትምህርትን ያሳየናለኝና ለዛም ነው የተፈጥሮን ሕግ ወይም ደግሞ የእግዚአብሔርን ሕግ በመታዘዙ ምክንያት እግዚአብሔር የዕለት እንጀራቸውን ለሚወዳቸው ለለመኑት ለመስጠት ሲያዝ ያለ አንዳች ማገራገር ተፈጥሮ ራሱን ሕጉን ጠብቆ ለሰራው አካል ተገዝቶ መሬትን ሰንጥቆ ሲወጣ እንመለከታለን። የተዘራ ዘር ምንም በሌለበት ከትንሽ ጊዜ በኋላ ወጥቶ ሲያቆጠቁጥ እንመለከታለንና ይሄ ምንድነው የሚያሳየን? እግዚአብሔር የሰራው ስራና ያዘጋጀው ነገር በሙሉ ሕጉን ሊሽርና ሊቀይር የሚችል በራሱ
ፍጥረቱ ማለት ነው እንደሌለ፣ ነገር ግን በሰራው አሰራርና ባዘዘው አዘገጃጀት ላይ እንደሚሄድ እንመለከታለን። ይሄ ደግሞ ለእኛ በጣም ትልቅን ረፍትና ሰላምን ይሰጠናል። በእያንዳንዱ የህይወት አቅጣጫችን ውስጥ ይህ በዘር ብቻ አይደለም፣ በምግብ ብቻ አይደለም። በንግድ ብንሄድ ያው ይሆናል፣ በትምህርት ብንሄድ ያው ይሆናል፣ በብዙ ነገሮች እና የማይታየው ነገር ግን እግዚአብሔር በውስጥ የሚሰራው ነገር የእኛ በእምነት መሆን እንደሚችል ትልቅ የሆነ ማሳያ ይሆናል። እግዚአብሔር ይባርክ። ጥሩ ሀሳብ አንስታል። የዕለት እንጀራችን ዛሬ ስጠን የሚለው ለደቀ መዛሙርቱ የተነገራቸው ሀሳብ አለ። ሁሌም እግዚአብሔር ለሰው ልጆች የሚያስፈልገውን በረከት ይሰጣል፣ ያረጋግጣል እና ያንን ግን ትልቅ ፖይንት ልንወስድ የሚያስፈልገው ውድ አድማጭ ተመልካቾቻችን በእምነት ነው። ይህንን እግዚአብሔር የሰጠንን ነገር በእምነት የኛ ማድረግ የኛ ኃላፊነት ነው እና መለኮት ኃይል የተዘጋጀ ነው፣ ግን የኛ ደግሞ ዝግጁነት ያስፈልጋል እና መለኮት አያስገድድም በባህሪው። ስለዚህ እኛ ስንፈቅድለት ከኛ ጋር ለመስራት እግዚአብሔር ሁሌ ፈቃደኛ እንደሆነ ከዚህ ከዘሪው ምሳሌ እንማራለን። ወደ ቀጣዩ ሀሳብ እንለፍ እስቲ። ወደ ልጅ አስተዳደግ እናምጣው። ምክንያቱም ቅድም አንድ ሀሳብ ያነሳን ነበር። መጀመሪያ ቡቃያ ይላል፣ ከዛም ዛላ፣ ከዛም በኋላ ፍጹም ሰብል ላይ ሞር ምዕራፍ 3 ላይ ውድ አድማጭ ተመልካቾች እንደምታስታውሱት ተወያይተንበት ነበር። ግን አሁንም እንደገና እዚህ ቦታ ላይ ልናነሳው እንፈልጋለን። ቡቃያ፣ ዛላ፣ ከዛም በኋላ ሰብል እና ሰብል ለመሆን ሁለት ትናንሽ ስቴፖችን አድካሚ የሚመስሉ ስቴፖችን ያልፋልና ወደ ልጅ አስተዳደግ እናምጣው እና ኢየሱስም በሉቃስ ወንጌል ምዕራፍ 2 ከቁጥር 40 እንዲሁም ቁጥር 52 ላይ እንደሚናገረው እንዳደገ በጥበብና በቁመት በእግዚአብሔርና በሰው ፊት ያድግ እንደነበረና በኢየሱስ እድገቶች ውስጥ የአባቱና የእናቱ በተለይ የእናቱ አስተዋጽኦ ደግሞ በጣም ከፍተኛ እንደሆነ ይነገራልና እስቲ ቤክ ደግሞ ይህንን የዘር እድገት ቅድም ያለውን ዛላውን ከዛም መጨረሻ ላይ ሰብል የሚሆነውን የዚህ የልጅ የእድገት ፕሮሰሱን የዘሩ ፕሮሰሱን ከልጅ አስተዳደግ ጋር እንዴት ታያይዘዋለሽ? እግዚአብሔር ከዛ ውስጥ ምን አይነት ትምህርት ሊያስተምረን ይፈልጋል? እሺ እንግዲህ ቅድም እንደተባለው አሁንም እንዳልከው እያንዳንዱ ዘር ከተዘራ በኋላ ስቴፕ አለው የሚያድግበት ብለናል። ስለዚህ አንዱን ስቴፕ ዘሎ ወደ ሌላኛው ስቴፕ ማለፍ አይችልም። ልጅነትም እንደዛው። እንደውም መጽሐፉ ላይ ህፃናትን ስናሳድግ ወይም ደግሞ ልጆች ማደግ ያለባቸው በተፈጥሮ ይዘት ነው፣ ወይም ደግሞ በተፈጥሯቸው ሊያመጡ የሚገባቸውን እያንዳንዳቸውን እድገት እያሳዩ መሆን አለበት። ምን ይላል? አንዳንድ ብልጣብልጥነቶች፣ አንዳንድ ከንቱነቶች ሊበረታቱ አይገባ፣ ሊደገፉ አይገባ። ልጆች በተፈጥሮ ራሱ የራሱ የሆነ ተፈጥሯዊ ውበት አላቸው። ቡቃያ እንግዲህ ለመጀመሪያ ቡቃያ የራሱ የሆነ ውበት አለ። ከዛ ቀስ ቀስ እያለ ልክ ሰብልን እስኪያፈራ ድረስ ውበት አለው ራሱን የቻለ። ስለዚህ እንደውም ምን ይላል? ልጅነት ቡቃያን ይላል። ስለዚህ እንክብካቤ ይፈልጋል ማለት ነው። ማን ነው እንክብካቤው የሚያደርግለት ለሚለው ወላጆችን በዋናነት ይጠቅሳል። ከዛ በኋላ ደግሞ የትምህርት ቦታ ወይም ደግሞ መምህራኖች፣ ቤተክርስቲያንም ሊሆን ይችላል። የትኛውም የመማሪያ ስፍራ ለዚህ ነገር ትልቁን ድርሻ ይወስዳል፣ ከወላጆች ቀጥሎ ማለት ነው። የዚህ ነገር ጭማቂ ነው እግዚአብሔር ደግሞ መለኮታዊ ኃይል የሚሆነው ማለት ነው። ለምሳሌ ልጅ የሚሰጠው እግዚአብሔር። አንድ እናት ልጇን ከምትጸንስበት ጊዜ አንስቶ እስከ 9 ወር ተሸክማ እስከምትወልድበት ጊዜ መለኮታዊው ኃይል አለ። በእያንዳንዱ ስቴፕ ውስጥ በምታልፋቸው እያንዳንዱ ጫናዎች የእግዚአብሔር ኃይል የእግዚአብሔር ረዳትነት አለ። ከዛ ግን ልጁ ከተወለደ ጊዜ አንስቶ የመለኮታዊ ኃይል እንዳለ ሆኖ ኃላፊነት አለባት። ያ ማለት በእርግዝና ወጥቶ የለባትም ያልኩ አይደለም። ነገር ግን እሷ ማትችላቸው ብዙ ነገሮች አሉ። ውስጥ ያለውን እድገት እሷ ኮንትሮል ማድረግ አትችልም። ከላይ ያለውን ነገር ልትጠነቀቅ ትችላለች፣ ምትበላው የምትጠጣው። ነገር ግን እያንዳንዱን እድገት መለኮታዊ ኃይል ነው የሚቆጣጠረው። ከዛ በኋላ ግን ከተወለደ ጊዜ ጀርባ አንድ ልጅ በባህሪ በማንነት ከማህበረሰቡ ጋር በሚኖረው ነገር እድገቶች ውስጥ እያንዳንዱ ተጽዕኖ የምትፈጥረው እናቱ ኦር ደግሞ አባቱ ሊሆን ይችላሉ ማለት ነው። እንግዲህ መጽሐፉ ማርያምን ጠቅሷል፣ የኢየሱስ ክርስቶስ እናት። ኢየሱስ ጨቅላ ሕፃን ነበር፣ ረዳተ ቢስ የሆነ ጨቅላ ሕፃን ነበር፣ በእናቱ ረዳትነት የሚያደግ። ከዛ በኋላስ እንደ አንድ ደግሞ ታዛዥ ልጅ አድጓል።
ከዛ በኋላ ደግሞ እንደ ብላቴና ወላጆቹን በማክበር በተገቢ ሁኔታ አድጓል እና እያንዳንዱ ስቴፕ ወጣትነትንም ታዳጊነትንም እያንዳንዱን ስቴፕ ኢየሱስ ክርስቶስ አልፏል። ነገር ግን በእያንዳንዱ እድገት ውስጥ የሚያሳየው ባህሪ ከእድሜው ጋር ተመሳሳይ ነው። ስለዚህ ልጅነት ቡቃያ ነው ካልን ቀስ ቀስ እያለ ነው እድገቱ ባላንስ ማድረግ አለበት። ልጅነት የዋህነት ነው። ልጅነት የራሱ የሆነ ተፈጥሯዊ ውበት አለው። ከእድሜያቸው በላይ አይነት ባህሪ የሚያሳዩ ሰዎች ህፃናት ልጆች ሊደገፉ አይገባም ይላል መጽሐፉ። ምክንያቱም ከእድሜያቸው ያለፈ ባህሪ ለክርስትናቸውም ለሌላም ህይወታቸው ጥሩ የሆነ ነገርን ስለማያመጣ ማለት ነው። ስለዚህ ትንንሽ ልጆች ከእድሜያቸው ጋር በተመጣጠነ ተሞክሮ ውስጥ ክርስትና ውስጥ ሊያልፉ እንደሚገባ፣ ለዚህ ደግሞ ትልቁ ተምሳሌታችን ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ በጥበብ በቁመት በሰውና በእግዚአብሔር ፊት በሞገስም ነው ያደገው። ስለዚህ ስቴፕ አለ። ስለዚህ እያንዳንዱን ነገር ቁመትም አስፈላጊ ነው፣ በሞገስም በጥበብም በእያንዳንዱ ነገር ማደግ እንዳለበት ነው የሚናገረው። እግዚአብሔር ይባርክሽ። እንግዲህ ኢየሱስም በምድር ላይ የእኛን የሰው ስጋ ለብሶ በምድር ላይ በመጣበትም ሰዓት ላይ የወላጆቹ አስተዋጽኦ ቀላል እንዳልሆነ የተረዳን ያለ ነውና እንግዲህ እናት ምን ያክል ለተወለደው ልጅ ጥንቃቄዋን የምናይበት ሁኔታ ነውና እግዚአብሔርም ልክ እንደዛው እኛንም እንደሚጠነቀቅልን የምናረጋግጥበት ክፍል ነው። ተመሳሳይ ሀሳብ ወደ ጥያቄ ወደ ወርቅሽ ላምጣውና አንተስ ምን ይሰማል ከልጅ አስተዳደግ ጋር በተያያዘ? መልካም እንግዲህ ገና ከመጀመሪያው ሀሳባችን ጋርም ስናገናኘው የማይቀየረው የተፈጥሮ ሕግ እግዚአብሔር ባስቀመጠው ሂደት ውስጥ የሚሄደው የተፈጥሮ ሂደት ራሱ መለኮትም ይህንን ነገር ሲያረጋግጠውና ሲያጸድቀው እንመለከታለን። መድኃኒታችን ክርስቶስ ኢየሱስ ገና ከመጀመሪያው ልክ የሰው ልጅ ተወልዶ ረዳተ ቢስነትን ወይም ደግሞ የወላጅን ድጋፍ በዙሪያ ያለውም ሰው ድጋፍን ተጠቅሞ እንደሚያድገው ሁሉ ክርስቶስ ኢየሱስም ይህን ተፈጥሮ ራሱ አክሴፕት አድርጎት ደግሞም ሆኖ ሲመጣ ሲገለጥ ሲወለድ እንመለከተዋለን እና በዚህ ሂደት ውስጥ እሱም ቅድም ቤኪ እንደተናገረችው ከቀስ በቀስ የሆነ ሂደት ነበረ የሄደው ማለት ነው። ገና ከመጀመሪያው ልክ ሲወለድ ያ ሁሉ የነበረው እውቀት ወይም ደግሞ በኋላ ላይ የተገለጠው ያ መልካምነት ያ ሁሉ ባህሪው በራሱ ላይ ተርጾ አልነበረም የመጣው። ነገር ግን በዕለት ዕለት በወላጆቹና በዙሪያው ባሉ ሰዎች የሚነገረው እንዲሁም ደግሞ አእምሮ ላይ የሚጻፈው እያንዳንዱ ነገር ውጤቱ ነው በኋላ ተገልጾ እንመለከተዋለን እና እንግዲህ መለኮት ራሱ በዚህ ያረጋገጠልንን ሂደት ስንመለከት ክርስቶስ ኢየሱስ በመጨረሻ እንደምናውቀው በጥበብ መጽሐፍ ይናገራል። መጽሐፍ ቅዱስም በጥበብ በቁመት በሞገስ ያድግ ነበረ ብሎ እንደሚናገረው ይህንን ሞገስ ይህንን ቁመት እንዲሁም ይህንን ጥበብ ከየት አገኘው ስንል እንደተባለው ፊዚካሊም ቢሆን መመገብ ያለብን ነገሮች እንዳሉ ሆኖ ከሁሉም አሁን የምናወራው ስለ መንፈሳዊ ነገር ሆኖ ከእናቱ የመጀመሪያዋ መምህር የሆነችው ይቺ እናት ምን ያክል ለልጇ ተጠንቅቃ እንዳሳደገችው ከመጀመሪያው የተሰጣትን አደራ ምን ያክል እንደተወጣች እንመለከታለንና ለዛም ነው እንደምናውቀው ክርስቶስ ኢየሱስን ሌላ ያስተማረው ረቢ ወይም የአይሁድ መምህር ወይም ደግሞ የሆነ ትምህርት ቤት ውስጥ ገብቶ እንደተማረ የሚነግረን ነገር የለም መጽሐፍ ቅዱሳችን። ነገር ግን ገና በ12 ዓመቱ እንኳን በቤተ መቅደሱ ነው እንደዛ ሲከራከራቸው እንደዛ ከትልልቅ መምህራኖች ጋር ሲወያይ ያንን እውቀት ሲይዝ እንመለከታለን እና እንዴት ሲሉ ሁሉ ሲገረሙበት እንመለከታለን። ይህች እናት ያደረገችው ይህንን ነው። ማድረግ የምትችለውን ማስተማር የምትችለውን እያደረገች ለመንፈስ ቅዱስ ደግሞ አሳልፋ ትሰጠው ነበርና ያ ውጤት በጣም እጅግ መልካም ሆኖ እንመለከታለን። በተመሳሳይ መጽሐፉም እንደሚናገረው እንግዲህ ከፍሬም ጋር ስናደርገው ስንዴን ዘርተን የገብስን ፍሬ እንደማንጠብቀው ሁሉ ራስ ወዳድነትን በልጆች አእምሮ ላይ ዘርተን በምንም መልኩ ራስን አሳልፎ መስጠትንና የዋህነትን ልንጠብቅ አንችልም። ስለ ገንዘብ መውደድ በትልቁ በቃ ወይም ስስትን እነዛ ህፃናቶች ላይ ስናወራ አድገን በትልቁ ዘርተንባቸው በምንም መልኩ ለጋስነትን ከነዛ ልጆች መጠበቅ የዋህነት ነው የሚሆነው እና ልክ እንደ ዘር ነው። በቃ ይህም ዘር የተሰጠውን እንደሚያበቅለው እንዲሁም ደግሞ በተንከባከብነው መጠን ውጤቱ መልካም እንደሚሆነው በተመሳሳይ በልጆች ማስተዳደግ ይህ ነው የሚሆነውና እንዲያውም መጽሐፉ አንድ ቦታ ላይ እንደሚናገረው
ፍሬው መልካምነትና ፍሬያማነት ወይም ደግሞ ብዛቱ ምንን ይናገራል ይላል? ከኋላ የተሰራውን ስራ ይናገራል። ገበሬው ሰነፍ ነው ወይስ ጎበዝ ነው? ምን ያክል ለፍቶበታል? እንዴት ሱኗል? የሚለውን በትክክል የሚናገር ነው ምኑ አሰራሩና መጀመሪያ የተደረገ ሂደትና በተመሳሳይ ህፃናትም ላይ ይሄንን የምንመለከተው እንደ ወላጅ ወይም ደግሞ እንደ እህት እንደ ወንድምም ቢሆን ብቻ በቤተሰብ ውስጥ ያለ እንደ ማህበረሰብም ቢሆን እነዚህ ንጹህ ወረቀት የሆኑ የሰጠናቸውን የሚቀበሉ ህፃናት ይህንን አእምሮ የተሰጠን እኛ ሰዎች ትልቅ የሆነ ኃላፊነት አለብን። ወደፊት የምንፈልገውን አይነት ባህሪ ያላቸው ልጆች እንዲያወጡ ወይም ደግሞ ለመንፈስ ቅዱስ አሳልፎ በመስጠት ሂደት ውስጥ ከዛም በመንፈስም ነው ክርስቶስ አደገ የሚለውና ለመንፈስም የተከፈተ ልቦናን መስጠት ያስፈልገናል። እንዲሁም ይናገራል ህፃናትም ባላቸው መረዳት በተገለጠችላቸው ክርስቲያን መሆን ይችላሉ። በዛች ልክ ማለት ነውና ባለቻቸው እምነት ከጌታቸው ጋር እንዲገናኙ ያ ደግሞ እንዲያድግ ማድረግ እንዲሁም ኃላፊነት ይኖርብናል ማለት ነው። እሺ እግዚአብሔር ይባርክ። እንግዲህ ከልጅ አስተዳደግ ጋር እያየን ነው የምንገኘው። ኢየሱስ የእናቱ ተጽዕኖ ከፍተኛ ነበር። ዛቁስ ላይ ሙሴም እንጨምራለን። ምንም በግብጽ ቤተ መንግስት ውስጥ ቢያድግም የእናቱ ተጽዕኖ በጣም አስፈላጊ እንደሆነ እናያለን። ሳሙኤልም የእናቱ ዋና አስተዋጽኦ ከፍተኛ ነውና እግዚአብሔር በዚህ በልጅ አስተዳደጎች ውስጥ የእግዚአብሔርን ፍቅር የምንማርበት አንዱ መማሪያ ክፍላችን እንደሆነ ይናገራልና በዚህ መጽሐፍ ላይ ምንድነው የሚለው? የሚዘራ ነገር ሁሉ በየወገኑ ፍሬ ያፈራል ይላልና ሰውም እንደዛ ነው እና ልክ የሚዘራው ገበሬ ለሚዘራው ዘር ርራዬ ባዘኔታ መሆን አለበት። ካልሆነ ግዴለሽና የራሱን ስሜት ብቻ የሚከተል ከሆነ የሚፈልገውን ሰብል ማምጣት አይችልም። ስለዚህ ክርስቶስም ለኛ በጣም ነው የሚጠነቀቅልን፣ በጣም ነው የሚራራልን፣ በጣም ነው የሚወደን፣ በጣም ነው የሚያዝንልን እና ወላጅም ሲኮንም ልክ ለልጅ እንደ አይነት ስሜት እንዲሰማው ነው እግዚአብሔር የሚፈልገውና ወላጅም ለልጅም በርራይና ባዘኔታና በፍቅር ሲያሳድገው ልጁ ትክክለኛ የሆነ ሰብል ወይም ትክክለኛ ፍሬ ያፈራል ማለት ነውና ይሄንን ነው እንግዲህ አንዱ የምንማርበት ሐሳብ ማለት ነው። እንግዲህ ውድ አድማጭ ተመልካቾቻችን በውይይቱ ብዙ እንደተባረካችሁ ተስፋ እናደርጋለን። በዚህ ሐሳብ ላይ ደግሞ የበለጠ እንድታጠኑ የበለጠ ደግሞ መጽሐፉንም እንድታነቡ ለማደፋፈር ፈልጋለሁ። ካፍታ ቆይታ በኋላ ተመልሰን ደግሞ ወደ ቀጣዩ የውይይት መድረካችን ደግሞ እንገናኛለን። የክርስቶስ ምሳሌያዊ ትምህርቶች የተሰኘው መጽሐፍ ክራይስትስ ኦብጀክት ሌሰንስ ከተሰኘው የሄለን ጂ ዋይት መጽሐፍ የተተረጎመ ነው። መጽሐፉ በመጀመሪያ እንደ አውሮፓውያን አቆጣጠር መስከረም 1900 ዓ.ም የተጻፈ ሲሆን ላለፉት 126 ዓመታት ከ100 በሚበልጡ ቋንቋዎች ተተርጉሞ ለአንባቢያን ትልቅ መንፈሳዊ በረከት ሲለግስ ቆይቷል። መጽሐፉ ክርስቶስ በምድር ላይ እየተመላለሰ ባገለገለባቸው ዓመታት የሰው ልጆች የሰማይን መንግሥት ምንነት፣ ዓላማና አሰራር እንዲገነዘቡና ከዚሁ መንግሥት መሪዎች ጋር በተጣጣመ መልኩ እንዴት መኖር እንደሚገባቸው ለማስተማር የተጠቀመባቸውን ምሳሌዎች መጽሐፍ ቅዱሳዊ ይዘታቸውን ማዕከል ያደረገ እውነተኛ ፍቺ ይሰጣል። ከዚህም በተጨማሪ ምሳሌዎቹ ለሰው ድነትና የቅድስና ሕይወት ጉዞ በእጅጉ ጠቀሜታ ያላቸውን አንኳር የመጽሐፍ ቅዱስ እውነቶችን የሚዳስሱ በመሆናቸው እነኚህን ምሳሌያዊ ትምህርቶች በጸሎት መንፈስ ሆኖ በትጋት ማጥናት ብርቱ መንፈሳዊ ሕይወትን ከማዳበር አኳያ ጠቀሜታው የላቀ ነው። ካፍታ ቆይታ በኋላ ተመልሰን ተገናኝተናል። እያጠናን ያለነው መጽሐፍ የክርስቶስ ምሳሌ ትምህርቶችን መጽሐፍ ነው። ምዕራፍ 6 ላይ ያለው ሐሳብ ላይ እያጠናን ያለነው ከዘሩ ምሳሌ ተጨማሪ ትምህርቶችን ነው እያነሳን የምንገኘው። ወደ ቀጣዩ ሐሳብ ወደ ሆነው ጥያቄ እናልፋለን ማለት ነው። እንግዲህ እስካሁን እግዚአብሔር ምን ያክል ለዘር እንደሚጠነቀቅ አይተናል። ከልጅ ማስተዳደግ ጋር በሂደት በእድገት እግዚአብሔር የርኅራኄና የአዘኔታ ፍቅር እንደሚያሳይ እየተማማረን ነው የምንገኘው። ቀጣይ ላይ ወደ ወርቅሽ እመጣና የምጠይቅ ጥያቄ ምንድን ነው? እንግዲህ ማንኛውም ፍጥረት ለተፈጥሮ ሕግ ይታዘዛል እና ለምሳሌ ፀሐይ በተመደበላት ሰዓትና ጊዜ ትመጣለች። ማታ አንጠብቃትም ፀሐይ። ጨረቃ በተመደበላት ሰዓት ይመጣል። ድንገት ታምራዊ ካልሆነ መጽሐፍ ቅዱስ ላይ ኢያሱ ፀሐይን ያቆመበት ጊዜ አለ። እግዚአብሔርን በመጠየቁ ከታምራት ውጪ ተፈጥሮ ለተፈጥሮ ማንኛውም ፍጥረት ለተፈጥሮ ሕግ ይታዘዛል ማለት ነው። ወደኛ እናምጣው። እንግዲህ እግዚአብሔር የሰጠን ሕጎች አሉ እና ምድራችን ላይ ደግሞ የእግዚአብሔር ሕግ በጣም ችላ እየተባለ
ሰዎች ከእግዚአብሔር ሕግ ይልቅ የሰዎችን ሕግ የሰዎችን ወግ መጠበቅ በጣም ነው የሚፈልጉት እና ምድር ደግሞ የእግዚአብሔር ሕግን ባለማክበሯ የተነሳ በጣም ብዙ ስቃይ ብዙ ችግር ነው። መጀመሪያም በኃጢአትም ካያችሁ ትእዛዙን ባለመጠበቅ ነው አዳምና ሔዋን የሳቱትና እስቲ እኛ ምን እንማራው? ለእግዚአብሔር ሕግ ተገዢ ለመሆን በዛ ደረጃ ላይ ለእግዚአብሔር ሕግ ለመታዘዝ ከቀድሞ ወላጆቻችን ከአዳምና ሔዋን ወድቀዋል ስህተትን በመስራትና እኛስ ደግሞ ምን እንማር እንችላለን? በዚህ ዘመን ልክ ተፈጥሮ ለተፈጥሮ ማንኛውም ፍጥረት ለተፈጥሮ ሕግ እንደሚገዛ ሁሉ እኛስ ለእግዚአብሔር ሕግ ከነዚህ ከተፈጥሮ ሕግ ምን እንማር እንችላለን ብለህ ታስባለህ? እሺ እንግዲህ እንዳነሳው ጥያቄውን የተፈጥሮ ሕግ መቀየር የጀመረው ገና ከመጀመሪያው በኤድን ገነት አዳምና ሔዋን የእግዚአብሔርን ሕግ ሽራው ወይም ተላልፈው በራሳቸው መንገድ ልክ መራመድ ሲጀምሩ ያን ጊዜ ተፈጥሮ በራሱ ማይሆን አይነት መስመር ውስጥ እንደገባ እንመለከታለን። የመጀመሪያው የነበረው ነገራቸው የነበረውን የጸጋ ልብሳቸውን ነው ተገፈው የምንመለከተውና ገና ከመጀመሪያው ይሄ ራቁትነትን ወይም ደግሞ ሀፍረትን ገና ከመጀመሪያው ሲላበሱት እንመለከታለን። ከዛ ቀጥሎም ያ ነገር በዚህ አላበቃም። ከአእምሮ ላይ ብቻ የሚቀር አልነበረም። ከኤድን ከወጡም በኋላ እግዚአብሔርን ለማየት እንኳን ከተሸማቀቁ ፊት ለፊት መቅረብ፣ ከዛ በኋላ ከኤድን ከወጡ በኋላ የነበረው ህይወት በሔዋን ላይ አንዱ ከተረገመችው ወይም ደግሞ ከተቀበለችው ዋጋ ውስጥ አንዱ ስትወልድ ፈቃዱ ወደ ባሏ እንዲሆን የነበረውን ሁኔታ እንመለከታለን። ከዛ በፊት እንግዲህ ይህ እንዳልሆነ ነው የእግዚአብሔር እቅድና የእግዚአብሔር ሐሳብ ነበረ። ነገር ግን የእግዚአብሔር ሕግ ሲጣስ ቀጥሎ የመጣው ነገር ይህ ነበር። ከዛም ቀጠለ ምድር ያላትን በረከትና ያላትን የምትሰጠውን መልካም ነገር መከልከል ጀመረች። እግዚአብሔር ራሱ አዳምን ሲናገረው በቃ በላብ በወዝ ጥረግረህ ብላ ብሎ ሲናገረው እንመለከታለን። ከዚህ ሁሉ ሂደቶች እንደምንመለከተው የእግዚአብሔር ሕግ በተሻረና በተቀየረ ቁጥር አንዳች የሆነ የማይሆንና መልካም ያልሆነ ነገር ለሰው ልጅም እንዲሁም ደግሞ ለዛ ብቻ ሕጉን ለቀየረው አካል እንደሚያጋጥመው እንመለከታለንና ክርስቶስ ኢየሱስ በታች ላይ ሲናገር ሳለ ቃልህ እውነት ነው በእውነትም ቀድሳቸው ብሎ ይናገራለኝ። ስለ መቀደስ እንኳን ሲያወራ እነሱ ፍጹም ወደ መምሰልና ያለ ፍርሃት ያለ አንዳች መሸማቀቅ በሱ ፊት በእግዚአብሔር ፊት እንዲቀርቡ በመውደዱ የተነሳ ቃልህ እውነት ነው በእውነት ቀድሳቸው ብሎ ሲናገር የማይሻረው ቃል ይሄ እውነቱ ገና ከመጀመሪያው እነዚህን ፍጥረታቶች ከቡቃየውም ጋር አሁንም ከዘሩም ጋር ብናመሳስለው የፈጠረው ቃል ይህ እውነቱ ቃል መቀደስ የሚችለው ራሱ ይሄ ቃል እንደሆነ እንመለከታለን። ከዚህ ውጪ ከዚህ ቃል ውጪ ወይም ቃላቶቼ ብሎ እንደሚናገረው ወይም ከእግዚአብሔር ትእዛዝና ከእግዚአብሔር ቃል ውጪ የሰው ልጅ ሊቀድሰው በእግዚአብሔር ፊት እንዲቆም በሙሉ ክብሩና ንጽሕናው እንዲቀርብ ሊያደርገው የሚችል አንዳች ነገር እንደሌለ እንመለከታለን። ምናልባት አሁን ላይ የተፈጥሮን ሕግ ወይም ደግሞ በእግዚአብሔር ላይ ከመታመን ትንሽ እንሸራተት እንመለከተዋለን። በብዙ መልኩ ምናልባትም በሰው መደገፍ ይሆናል። በሰው ስንል ሰው ልጆች በሰራቸው በቴክኖሎጂዎች ሊሆን ይችላል። በሕክምና ዘርፍ ብንሄድ በዛ አይነቱ አሰራር ሊሆን ይችላል። በትራንስፖርት በምኑም በሉት በምኑም ግን የሰው ልጆች በሰራቸው ነገሮች ላይ ሞር ከተፈጥሮ ይልቅ ስንተማመን እናገኘዋለን። ነገር ግን ያ ሲሆን ፍጹም ሆኖ በፍጹም እንመለከተው አንዳች ነገር የለም። ቅድም ከጠቀስከው ከተፈጥሮ ምሳሌ ውጪ እንዳልነው ልዩ ነገር ከሌለ ፀሐይ በምስራቅ ወጥታ በምዕራብ ትገባለች። በቃ ይሄ ለራሷ ስትል ነው። ሁሉ ተፈጥሮ ራሱ እግዚአብሔር ካስቀመጠው በምንም መልኩ ሊሸሽ አይችልም። እንዲያውም አስቸጋሪ ከሆነው ውስጥ መጽሐፉም ላይ እንደሚጠቅሰው እንዲያውም መናገርና ማሰብ የሚችለው የሰው ልጅ የሆነን እንዲያውም የእግዚአብሔርን ሕግ በመጣስና ደግሞ የእግዚአብሔርን ሕግ በመጋፋት ሂደት ውስጥ የሚገኘው ብሎ ይናገራልና ከዛ ውጭ ግን ተፈጥሮ ሌላው ተፈጥሮ ከእግዚአብሔር ሕግ ጋር አንዳች ጋጫ እንመለከተው። በዚህ ነው እንግዲህ የእግዚአብሔርን ሕግ በመጠበቃችን እጅግ መልካም የሆኑ በረከቶችን እናገኛለን። በምድርም ቢሆን እንዲሁም ደግሞ ወደፊት በተስፋ ባለን በክርስቶስ ኢየሱስ በተሰጠን ዘላለማዊ ሕይወትም ቢሆን ታላቅ የሆነውን በረከት ልናገኝ የምንችለው አንድና አንድ ብቸኛው መንገድ ነው። እሱም የእግዚአብሔር ሕግ ነውና ራሱም ክርስቶስ ኢየሱስ ተናግሯል። በዚህ ምድር በመጣ ጊዜ እኔ ሕግን ልሽር አልመጣሁም ብሎ ቃል በቃል ተናግሮ እንዲሁም ላጸና ብሎ ተናግሮ እንዳረጋገጠልን እንመለከታለን። ያም ማለት በቃል ብቻ አይደለም። ክርስቶስ ኢየሱስ በዚህ ምድር በነበረው በእያንዳንዱ ባሳለፋቸው የህይወት እርምጃዎች ውስጥ ያለ አንዳች ነቁጥ ወይም ደግሞ ያለ አንዳች ሕግ ጥሰት እግዚአብሔር የተናገረው ቃል መሰረት ሁሉንም ፈጽሞት
እንዳለፈ እንመለከታለን። ለዛም ደግሞ ያ የሕግ ፍጻሜ ለእኛም የመዳናችን ዋስትና እንደሆነ እንመለከታለን እና የእግዚአብሔር ሕግ በምንም መልኩ የሚሻርና የሚጣስ እንዳልሆነ ነገር ግን ከሱ ጋር በሚኖረን ህብረት እግዚአብሔር የራሱ ለማድረግ ሲወድ ከቆሸሸው ከተበላሸው ዓለም የራሱ ለማድረግ ሲወድ እንደ ምልክትም እንደ ማረጋገጫ የሚወስደው ይህንን የራሱን የእግዚአብሔርን ቃል እንደሆነ እንመለከታለን። ደግሞ እንደምናውቀው የእግዚአብሔር ቃል የራሱ የእግዚአብሔር ባህሪ ነውና የእግዚአብሔር ባህሪ ደግሞ በሁኔታዎች የሚቀያየር ወይም ደግሞ የሚሻር እንዳልሆነ መጽሐፍ ቅዱሳችን አረጋግጦ ይነግሩናልና የእግዚአብሔርን ሕግ በመጠበቃችን ታላቅን በረከት እናገኛለን። ይህንን ሕግ ባለመጠበቃችን ደግሞ በአንድ የዘር ቡቃያ ውስጥ ማድረግ ያሉብንን ሂደቶች ማረስ፣ መታረም ባለበት ጊዜ ካልታረመ፣ መኮትኮት ባለበት ጊዜ ካልተኮተኮተ፣ ውሃ መጠጣት ባለበት ሰዓት ይህን ካላገኘ እንደሚመክነው ዘሩ ፍሬው ጭራሽ እንደማይፈራ ሁሉ በተመሳሳይ በዛ ሂደት ውስጥ ነው የእኛም ህይወት የሚሆነውና ነገር ግን በሚያስፈልገው ሁሉ እግዚአብሔርን ሕግ በመጠበቅ እንዲሁም እንድንጠብቀው በሚያደርገን የእግዚአብሔር ጸጋ ላይ በመታመን ታላቅ የሆነውን የእግዚአብሔር በረከት ማግኘት እንችላለን። እግዚአብሔር ይባርክ። ስለዚህ ከእግዚአብሔር ሕግ የማይለወጥ የማይሻር መሆኑን እየታየን የምንገኘው ቤክ የምትጨምር ሀሳብ ካለን? እሺ እድገትና ሕግ ምን ያያይዘዋል የሚል ጥያቄ ሊፈጠር ይችላል ምናልባት አድማጮቻችን ጋር እና ጳውሎስ ለጢሞቴዎስ ማደግህ በነገር ሁሉ እንዲገለጥ ይህንን አድርግ ይህንንም ደግሞ አዘውትር ብሎታል። ከላይ ግን ምን ማድረግ እንዳለበት ገልጾለት ነበር እና ክርስቶስ ኢየሱስን እንደ ምሳሌ ከወሰድን በእድገቱ ላይ የጎደለ ነገር የለም። አባቱና እናቱ ባስተማሩት መንገድ ለነሱ እየታዘዘ ከዛ ደግሞ ለአምላኩ ኢቭን እነሱ ሁላ የማይታዘዝባቸው ጊዜያቶች አልነበሩ። ነገር ግን አምላኩን ያስቀድምበት ጊዜ አለ አይደለ? ኢየሩሳሌም የጠፋባቸው ሰዓት። ስለዚህ እድገቱ ባላንስ ያደርግ ነበር። ለአምላኩም ይታዘዛል፣ ለነሱም ይታዘዝ ነበር እና ለሕግ ወይም ደግሞ ለእግዚአብሔር ሕግና ለወላጆቻችን መታዘዝ ለእድገታችን በጣም ወሳኝ። ሌላኛው ደግሞ ዮሐንስ ምዕራፍ 15 ቁጥር 5 ላይ ምን ይላል? እኔ የወይን ግንድ ነኝ፣ እናንተም ቅርንጫፎቼ ናችሁ፣ ያለ እኔ ምንም ልታደርጉ አትችሉም። ስለዚህ ትክክለኛ የሆነ እድገት፣ እውነተኛ የሆነ እድገት ከወይን ግንድ ጋር መጣበቅ ያስፈልገዋል ማለት ነው። ከግንዱ ጋር ካልተጣበቀ የሆነ የደረቀ ቅርንጫፍ ነው የሚሆነው፣ የሆነ የደረቀ የተጣለ ቅርንጫፍ ነው የሚሆነው። ስለዚህ እድገቱ ሙሉ የሚሆነው የት ሲሆን ነው? ወደ ወይኑ ግንድ ሄዶ ሲጣበቅ እና በዘሪው ምሳሌ ላይ ቡቃያ፣ ከዛ በኋላ ዛላ፣ ከዛ በኋላ ሰብል እያለ ስቴፑን የጠበቀ ሄደው እስቲ ከቦታው ስላልተንቀሳቀሰ ፀሐይን በሚያገኝበት ዝናብን በሚያገኝበት ቦታ ስለሆነ ነው። ነገር ግን ከዛ ቦታ ቢነሳ ወይም ደግሞ አረም ቢከበው ወቅቱን ባይጠብቅ በአግባቡ ባይዘራ እነዛን ሕጎች ባይጠብቅ ወይም ደግሞ እነዛን ነገሮች በአግባቡ ባያገኝ ይቀነጭራል፣ እድገቱ ትክክለኛ አይሆንም። ስለዚህ እግዚአብሔርን ሕግ መጠበቃችን፣ ለእግዚአብሔር መገዛታችን ለእድገታችን እጅግ በጣም አስፈላጊ ነው። ምናልባት እኮ ልናድግ እንችላለን። ፋይናንሻሊ ጥሩ የሆነ ስታተስ ሊኖረን ይችላል። በቤተሰብም ደረጃ ጥሩ የሆነ በቃ ጎበዝ የምንባል ሰዎች ልንሆን እንችላለን። ግን መጨረሻ ውጤቱ ምንድን ነው? ደስተኛ ነን ወይ? አይምሯችን ሙሉ ነው ወይ? እውነት ትክክለኛ እድገት ነው ወይ? ብዙ ሰዎች አሉ ዓለማችን ላይ ገንዘብ ያላረካቸው መጨረሻቸው ራሳቸውን ማጥፋት የሆኑ። ስለዚህ ከእግዚአብሔር ጋር መጣበቅ፣ ከወይን ግንዱ ጋር መጣበቅ ለእድገታችን በጣም ወሳኝ ነገር እንደሆነ እና ለዘር ትክክለኛ እድገት የተፈጥሮ ሕግ እንዳለው ሁሉ ለሰው ልጅም የአእምሮ ትክክለኛ የሆነ እድገት የእግዚአብሔር ሕግና በእግዚአብሔር ላይ መተማመን እጅግ በጣም አስፈላጊ ነገር። ስለዚህ በእግዚአብሔር ላይ መተማመን፣ የእግዚአብሔርን ሕግ መጠበቅ ለእድገታችን እጅግ በጣም አስፈላጊ ነገር ነው ብዬ አስባለሁ። እግዚአብሔር ይባርክሽ። ነቢዩ ኢሳያስ በኢሳያስ ምዕራፍ 1 ቁጥር 18 ላይ እሺ ብትሉ ብትታዘዙ የምድርን ፍሬ ትበላላችሁ፣ እምቢ ብትሉ ግን ሰይፍ ይበላችኋል ብሎ ይናገራል። ስለዚህ መታዘዝ ውስጥ ያለው በረከት አንደኛው እሱ ነው። ጳውሎስም ሁለተኛ ቆሮንቶስ 9:6 ላይ ምንድን ነው የሚለው? በጥቂት የሚዘራ በጥቂት ያጭዳል፣ በበረከት የሚዘራ ደግሞ በበረከት ደግሞ ያጭዳል ይላልና
መጽሐፍ ቅዱስ ላይም እንደሚናገረው እዚህ መጽሐፍ ላይ የምናጠናው መጽሐፍ ላይ እንደሚያስቀምጥልን እሺ ብለን ብንታዘዝ እግዚአብሔር በብዙ በረከቶች የኛ እንደሚያደርገው ይናገራል ማለት ነው። ምድር የእግዚአብሔር ግን ባለመታዘዟ የደረሰባት ብዙ አይነት በደሎችን እያየን እኛም እናያለን፣ ሰምተናልም፣ አንብበናልም። ደግሞ አሁንም የዚህ ጥፋት ቀማሾች ሆነን እንገኛለን ማለት ነውና የእግዚአብሔርን ትእዛዝ መታዘዝ በረከትን ይዞ ይመጣል እንጂ ሌላ ጫናም አይደለም ሸክምም አይደለም። እና ውድ አድማጭ ተመልካቾች ይህን የምትከታተሉ በሙሉ እንድታስተውሉትና ልንናገር የምንፈልገው አንድ ትልቅ እውነት ምንድነው? የእግዚአብሔር ትእዛዝ በረከትን ይዞ ይመጣል እንጂ ማናችንን ላይ ጫንቃ ሊሆናችንም እና ሰላምን የምንፈልግ ከሆነ ደስታን የምንፈልግ ከሆነ ፍቅርን የምንፈልግ ከሆነ መተሳሰብ የምንፈልግ ከሆነ ፍላጎታችን፣ አስተሳሰቦቻችን፣ አይኖቻችን በሙሉ ወደ እግዚአብሔር ሕግ ይመለስ። ያኔ እግዚአብሔር በቃሉ እንደተናገረው ነው። ምክንያቱም አሁን የተፈጥሮ ዘር የተፈጥሮ ሕግ ባይጠብቅ ኖሮ ሰብል መሆን አይችልም። ትክክለኛውን ሂደት መጥቶ ትልቅ መሆን አይችልም። ስለዚህ አሁን ቢስት የሆነ ነገር ላይ ቢያዳልጠው የሚፈለገው ሰብል እንደማይሆን ሁሉ እንደሚቸገር ሁሉ የሰው ልጅም ልክ በተመሳሳይ እንደዛ እንደሆነና የእግዚአብሔር ሕግ ሸክም አይደለም፣ የእግዚአብሔር ሕግ በረከትን ይዞ እንደሚመጣ ይናገራል ማለት ነው። ወደ ቀጣዩ ሐሳብ ጥያቄ እንለፍ። ወደ ፍጽምና ደግሞ እናምጣው እስቲ ይሄንን ጉዳይ። ምክንያቱም ክርስትና ያው እድገት ነው እያለን ያለ ነው ወደ ሰብል ደረጃና ክርስትና እንጸድቃለን። ከጸደቅን በኋላ ደግሞ በቅድስና የጸደቅነውን ጌታን በቅድስና ማሳየት አለብን። መለየት መቀደስ ማለት መለየት። ስለዚህ ያጸደቀን ክርስቶስን አምነን የተቀበልነውን ጌታ ባህሪውን መከተል እንጀምራለን። ከዛ ያ ነገር ወደ ፍጽምና ወደ ፐርፌክሽን ወደሚባለው ደረጃ ደግሞ ያመጣናል ማለትና ወደ ወርቅሽ ልምጣ። ይሄኛው የፍጽምና ሐሳብ ከዘሩ ምሳሌ ጋር እንዴት ልታገናኝ ነው ትችላለህ? ምክንያቱም የፕሮሰሶች ሁሉ መጨረሻ ነው ፍጽምና። የክርስትና የመጨረሻው ድቀቱ ፐርፌክት ነው። ምን አለ ክርስቶስ በተራራው ስብከት ላይ እኔ ፍጹም እንደሆንኩ እናንተ ምን ሁኑ አለ፣ ፍጹማን። እና እግዚአብሔር የማንችለውን ነገር ሁኑ አይልም። በነገራችን የምንችለውን ነገር ነው ሁኑ የሚለው እና ሊያግዘን ደግሞ የሚችል ደግሞ አጽናኝ መንፈስ ደግሞ ይልክልናል ተናግሯል በቃሉና የመጨረሻው ፐርፌክት የሚባለው ደረጃ ላይ ፍጽምና ላይ የምር ይደረሳል ወይ ነው? ከተደረሰስ ደግሞ ከዘሩ ምሳሌስ እንዴት ልንማር እንችላለን? ኦኬ መልካም። እንግዲህ ከዘሩ ሂደት ጋር መጀመሪያውኑ ስንነሳ አንድ ዘር እንደተባለው በሚያስፈልገው ነገር በሙሉ ተሟልቶለት ወይም አንድ ገበሬ የሚያስፈልገው ነገር ሁሉ አሟልቶ በደንብ አርሶ በደንብ ኮትኩቶ ከዘራ በኋላ ፍሬን ይጠብቃል። በቃ ለምግብነት የሚሆን ወይም ደግሞ በቃ ለሚፈልገው ነገር አገልግሎት የሚሆን በትክክል ፍሬውን ይጠብቃልኝና እግዚአብሔርም እንግዲህ እኛም ለሚያስፈልገውን ነገር ሁሉ እስካደረገን ሕጉን እስከጠበቀን በጸጋው ውስጥ እስከሄድን ድረስ እግዚአብሔር ለእኛም ይህን የተሟላውን ነገር ይህን ፍጽምናን ያልፈቀደበት ምንም ምክንያት የለም፣ ወይም ደግሞ ለዛ የማይደረስበት እና እንዲህ ስንል እንዲሁ ቀላል ነገር ደግሞ አይደለም። ነገር ግን በእግዚአብሔር ጸጋ ደግሞ ከባድ እንዳልሆነ ደግሞ ራሱ መጽሐፍ ቅዱስ ይነግረናል እንጂ ራሱ የእግዚአብሔር ጸጋ የማይቻል የሚመስለውን ደግሞ ከታች አውጥቶ ወደ ፍጽምና ደግሞ እሱን ወደ መምሰል እንደሚያደርስ ይናገራል። ጳውሎስ እንኳን አንድ ቦታ ላይ መጽሐፍ ቅዱስ ላይ ሲናገር በራሱ በድፍረት ምንድን ነው ያለው? እኔ ክርስቶስን እንደመሰልኩ እናንተ ደግሞ እኔን ምሰሉ። ራሱ ደግሞ ክርስቶስ የፍጽምና ምሳሌያችን ደግሞ ማን ነው? ክርስቶስ ነውና ስለዚህ ጳውሎስ እንኳን ይህንን ደፍሮ እንዲናገር ያደረገው አንዳች ነገር አለው። በኋላ ከዛ በፊት እንኳን ሲናገር ጳውሎስ የነበረበትን ውድቀት የነበረበትን የኃጢአት ሁኔታ ራሱ ይናገራልኝና እኔ ግን ምን አይነት ጎስቋላ ሰው ነኝ፣ ለዚህ ለሞት ከተሰጠ ስጋ ማን ሊያድነኝ ይችላል? መጀመሪያውንም ቀድሞ ሲናገር እኔ መልካም ማድረግ ስወድ ነገር ግን ክፉን ሳደርግ አገኘዋለሁ አለ። ክፉን ደግሞ መቃወም ስፈልግ ነገር ግን መልካሙ ማድረግን ያቃተው፣ ነገር ግን በዚህ ሁሉ ሂደት ውስጥ የእግዚአብሔር ጸጋ መጥቶ እንዲያድን ነው ይህንን ነገር ሲጠይቅ፣ ወይም ደግሞ በቃ እኔ ምን አይነት ጎስቋላ ሰው ነኝ፣ ማን ነው ለዚህ ለሞት ተላልፎ ከተሰጠ ስጋ ማን ያድናል ብሎ ተናግሮ ከታኛው ምዕራፍ ላይ ግን ለዚህ ሁሉ ሆኖ ግን የእግዚአብሔር ጸጋ እጅጉን አብልጦ እንደበዛ ይናገራል። መጨረሻ ላይ ነው እንግዲህ ከዚህ ሁሉ ሂደት በኋላ እኔ ክርስቶስን እንደምሰልኩ ምን አለ እናንተ ደግሞ እኔን ምሰሉ ብሎ ይናገራልና ባለመዝሙሩም ዳዊት እንዲሁ ሲናገር ጻድቅ 7 ጊዜ ይነሳል እንዲሁ 7 ጊዜ ደግሞ ይወድቃል። እንግዲህ ያለ ወደቀ ሰው መጀመሪያው ነው ተኝቶ ያለ ሰው አይወድቅም አይደለም። ወለል ላይ ብናስተኝ የሆነ ሰው አይወድቅም። እየተንቀሳቀሰ ያለ ወይም ለመቆም እየተጨረጨረ ያለ ሰው ነው ምናልባትም ይወድቀው ወይም እርምጃ ላይ ያለ። በዛ ሂደት ውስጥ መውደቅ መነሳት ያለ ነገር ነው።
አንድ ዘርም ተዘርቶ በሚያድግበት በዚህ ሂደት ውስጥ ሁሉ ነገር ስቴብል ይሆናል ማለት አይደለም። አንዳንዴ በረዶ ይመጣል፣ አንዳንዴ ድርቅ ይመጣል፣ የውሃ እጥረት፣ ብዙ አይነት የተፈጥሮ አይነት አደጋዎች ይመጣል። አንዳንዴ ደግሞ በራሱ የአየር ሁኔታ የሙቀት ሁኔታ እንዲደርቅ የሚያደርግበት ብዙ ነገሮች አሉ። ነገር ግን ይህን ሁሉ ነገር እንዲቋቋም እየተደረገ በሚያልፍበት ሰዓት መጨረሻ ላይ ቅድም ያለው ፍሬውን ወይም ደግሞ ዘሪው የዘራውን ያንን ፍሬ በትክክል ያገኛልና በተመሳሳይ በዚህ ሂደት ውስጥ መውደቅ መነሳት ያለ ነገር ነው መጽሐፍም ይህንን ስለሚናገር ማለት ነው። ነገር ግን በእግዚአብሔር ጸጋ ከዚህ ሁሉ ሂደት ጋር ተሻግረን እንደገና ፍጽምና የሚባለውን ደግሞ ወይም በክርስቶስ የኖረውን አይነት ህይወት እሱን ወደ መምሰል እንድደርሳለን ማለት ነው። እግዚአብሔር ይባርክ። ላይክ ፐርፌክሽን የሚለው ሀሳብን እያነሳን ያለ ነው። የመጨረሻው በቤተ መቅደስም ትምህርት ላይ እስራኤላውያን ከሰጣቸው ትምህርት መካከል አንደኛው እሱ ነውና ቤተ መቅደስ 3 ክፍሎች አሉት። አደባባይ፣ ቅዱስ ክፍልና ቅድስተ ቅዱሳን። ቅድስተ ቅዱሳን ላይ ታቦት አለ፣ የእግዚአብሔር ሕግ የሚቀመጥበት ነውና በዓመት አንድ ጊዜ ብቻ ነው ሊቀ ካህኑ የሚገባው እዛ ቦታ ላይ ሲገባ የፍርድ ሰዓት የመጨረሻ ታይም ነው። ያኔ ሁሉም ተዘጋጅቶ ነው የሚጠብቀው። ስለዚህ እግዚአብሔር ይቅርታን የሚሰጥበት የሚፈርድበት የመጨረሻው ፋይናል ቦታ ላይ ነው ያ ቦታና ፍጽምና ማለት እነዚህ ሰዎች በሕጉ ፊት በሚቀርቡበት ሰዓት ላይ ኃጢአት እንኳን ቢሰሩ በክርስቶስ ጽድቅ መሸፈናቸውን የሚያረጋግጡበት እዛ ቦታ ላይ ነውና አንዲት ጠብታ ኃጢአት ወይም በቃ ምንድነው ከ199 እንኳን ይቀር ተብሎ አንድ ካለ ግን ያ ሰው እንዳይድንና እንዲፈረድበት የዘላለም ሞት እንዲፈረድበት የሚያደርግ ነው። ምክንያቱም ያዕቆብ ላይ ምንድነው የሚለው በአንዱ ሕግ የጣሰ በሁሉም የጣሰ ነው ይላልና ስለዚህ ሕጉ ተያያዥ ነው፣ በከባህሪ አንጻር ነው የምንለው እዚህ ጋር ነው። ወደ ቤኪ ልምጣና ምን ይመስልሻል አንቺስ በዚህ ሀሳብ ላይ? እሺ እንግዲህ ምን ይላል እዚህ ጋር እግዚአብሔር ባስቀመጠው የተፈጥሮ ሕግ የአንድ ነገር ድርጊት እንኳን ውልፍት ሳይል ውጤት ያመጣል ነው። የተዘራ ነገር ሁሉ ማብቀሉ ወይም ደግሞ መብቀሉ ማይቀርም፣ በቃ ፍሬን መስጠቱ ማይቀርም። ግን ምን አለ ስቴፖች አሉት ብለናል። በአግባቡ መኮትኮት አለበት፣ ክብካቤ ሊደረግለት ይገባል። ፀሐይን፣ ዝናብን፣ ብርሃን እነዚህ ነገሮች ማግኘት አለበት ብለናል እና ስለዚህ ተዘርቶ እነዚህን ነገር ካገኘ ማብቀሉ፣ ማፍራቱ፣ ፍሬን መስጠቱ የማይቀር ነው። ስለዚህ ዋናው ነገር ምንድን ነው? የምንዘራው ዘር ምንድን ነውና ወይም ደግሞ እንዴት ሊዘራ ነው የሚለውና የምንዘራበት መሬት ነው ብዬ ማስበው። ለምሳሌ ባለፉት ክፍሎች ላይ ያየናቸው አሉና 4 መሬቶች አሉ። እንግዲህ የመጀመሪያው በመንገድ ዳር ነው የወደቀው፣ ወፎች በሉት። ሁለተኛው በጭንጫ ላይ ነው የወደቀው፣ ስር ስላልሰደደ ፀሐይ በመጣ ጊዜ እንትን አረገው አጠፋው። ስለዚህ ሶስተኛው ደግሞ በእሾህ መሃል ነው። ስለዚህ እሾህ ደግሞ እንዳያድግ ስላሰረው ወይም ደግሞ ስለከለከለው ማደግን አልቻለም። ነገር ግን አራተኛው መሬት መልካም መሬት ነው። ስለዚህ የሚዘራው ዘር በምን አይነት መሬት ነው የተዘራ ያለው የሚለው ነው ዋናው ፖይንት ብዬ አስባለሁኝ። እና በመልካም መሬት ላይ የተዘራው ዘር እንዲያድግ የረዳው አንደኛ ነገር ዝግጁ ነው ለተዘራበት ነገር ተቀብሎታል ዘሩን። ከዛ ዝግጁ ነው ያ መሬት ማለት ነው። ስለዚህ ልባችን ምን ያህል ዝግጁ ነው? ለተዘጋጀ ልብ የሚዘራው ዘር ወይም ደግሞ የሚሰጠው መለኮታዊ ኃይል ፍሬን እንዲያፈራ ያደርገዋል። ማንም በእኔ ቢሆን ፍሬን ያፈራል ስለተባለ ማለት ነው። ስለዚህ ፍጽምና የማይደረስበት ነገር አይደለም፣ ወይም ቅድስና የማይደረስበት ነገር አይደለም። እንግዲህ ዘር ከተዘራ በኋላ ሄዶ ፍሬ ማፍራቱ ስለማይቀር እኛም ራሳችንን እንደ መልካም መሬት አድርገን ብንቆጥርና ዘር ቢዘራብን በአግባቡ ከተጠቀምነው ወይም ደግሞ በአግባቡ ከተንከባከብነው አድጎ ፍሬ ማፍራቱ ስለማይቀር ይህን ነገር የማየው የወንጌል ዘር ፍሬ ያለው ነገር መንፈሳዊ እድገታችን ከሚያቀነጭሩ ነገሮች ከጠበቀ ራሳችንን እንዳናድግ ከሚከለክሉ ነገሮች በእግዚአብሔር ጸጋ ከከለከልን ራሳችንን ፍሬ ማፍራታችን ወደ ቅድስና ወደ ፍጽምና መሄዳችን የማይቀር ነው። እምነት ከመስማት ነው ይላል፣ መስማትም ደግሞ ከእግዚአብሔር ቃል ነው ይላል። እንግዲህ እነዛ ሰዎች
በመንገድ ዳር የወደቀው ቃሉን ሰምቶ እንደማያደርገው ምናምን እያለ ይቀጥላል አይደል? እነዛ ሰዎች መስማት ሰምተዋል፣ ነገር ግን ጠላት ከሰሙ በኋላ ከልባቸው ቃሉን ወሰደ እያለ ይቀጥላል። በመልካም መሬት ላይ የተዘራው ዘር ግን ያበቀለው ሰምተውት ሊያደርጉት ፈቃደኛ ናቸው። ሕጉን ሊታዘዙ ፈቃደኛ መሆናቸው ነው ፍሬን እንዲያፈሩ ያ ዘር ብዙ ሆኖ እንዲበቅል ያደረገው መቀበላቸው፣ መስማታቸው። ስለዚህ እኛም ዛሬ ልንቀበል ይገባል። ልባችንን እንደዛ እንደ መልካም መሬት አዘጋጅተን የእግዚአብሔርን ቃል ሰምተን እምነትን መጨመር እንደሚገባል፣ ከዛ መጸለይ፣ ማመን፣ የእግዚአብሔርን ቃል ማመንና መለወጥ፣ ከዛ በኋላ መኖር ነው እንግዲህ የሚሆነው ማለት ነው። ስለዚህ በዚህ በዘሩ ምሳሌ ላይ በጥልቀት ሊያሳየን የፈለገው ምንድን ነው? ዘር ይዘራል፣ ተቀባዩ ግን የራሱ የሆነ ድርሻ አለው። መሬቱ፣ ዘሪው፣ ያን ዘር ደግሞ እንዲያድግ መለኮታዊ ኃይል ማለት ነው። ስለዚህ በሶስቱም በጥምረት የሚሰሩበት ነው። በዋናነት ግን ያ ሰውና ወይም ደግሞ ገበሬው ወይም ዘሪውና መለኮታዊ ኃይል ደግሞ እነ ፀሐይ እነ ብርሃን እንዳልናቸው እነ ዝናብ እንዳልናቸው እነዚህ ነገሮች በዋናነት ትልቁን ድርሻ ይዛሉ። ስለዚህ እግዚአብሔር ተቀደሱ ብሎ አይደለም ይተወን፣ እንድንቀደስ ደግሞ ይረዳናል። ያ ማለት ምንድን ነው? መጸለይ ስንፈልግ እንድንጸልይ መንፈስ ቅዱስ እንዲገፋፋን ያደርገናል። ቃሉን ማንበብ ስንፈልግ ያንን መፈለግ ወደ ድርጊት ያመጣዋል። ምክንያቱም ምን ይላል? መፈለግና ማድረግን ስለ በጎ ፍቃዱ የሚያደርገው ማን ነው? እግዚአብሔር ነው። ስለዚህ ራሳችንን ለማሳደግ ወደ ቅድስናም ወደ ፍጽምናም ለማሳደግ በፈለግን ቁጥር መንፈስ ቅዱስና የእግዚአብሔር ጸጋ ሊረዱን ሁሌም ፈቃደኞች ናቸው ብዬ ነው ማስበው እና ይመስላል። ተጨማሪ ሀሳብ ካለው እዚህ ላይ እንግዲህ ዘሩ ራሱ ሂደቱ ላይ ስንመለከት መጀመሪያ እንዳይበላሽ አድርገን ፕሪዘርቭ አድርገን ያስቀመጥነው እርጥበት እንዳይነካው ምናምን አድርገን ያስቀመጥነውን ዘር አውጥተን ካረስን በኋላ ምንድን ነው የምናደርገው? በቃ መበተን ነው። ከዛ የሆነው ምን ይሆናል? ፍሬው ይበሰብሳል፣ ከዛ ይሞታል። በእኛም በመንፈሳዊ ሂደትም እንደዚህ ነው የሚሆነው። በአንደኛ ቆሮንቶስ ምዕራፍ 15:42 ላይ እንደዚህ ናል። የሙታን ትንሣኤ ደግሞ እንዲሁ ነው። በመበስበስ የሚዘራ በመበስበስ ይዘራል፣ ባለመበስበስ ይነሳል። በውርደት ይዘራል፣ በክብር ደግሞ ይነሳል። በድካም ይዘራል፣ በኃይል ደግሞ ይነሳል ብሎ ይናገራልና በመንፈሳዊ ሕይወትም ልክ እንደዚሁ ወደ ፍጽምና ሂደት ውስጥ የምንሄደው የመጀመሪያው ነገራችን የስጋዊ ነገራችን በሙሉ ትተን በክርስቶስ ኢየሱስ ልክ ክርስቶስ ኢየሱስም ራሱ ተናግሯለኝ አይደል እንዴ? ደግመኛ ካልተወለድክ የእግዚአብሔር መንግስት ልታይ አትችልም ብሎ ለዛ ሰው ሲነግረው ሳለ በዛ የጥምቀት ሂደት ውስጥ አንዱ ምሳሌ መሞትን ነው አይደለም? ከውሃ ውስጥ ጥልቅ ውሃ ውስጥ ሰጥመን ስንነሳ በቃ እኛ ከዚህ በኋላ እኛ የራሳችን አይደለንም ብለን ሙሉ በሙሉ ለራሳችን አሳልፈን ስንሰጠው ያቺ ዘርም እንዲሁ ሂዳ ተጥላ በስብሳ እንደምትሞተው ተስፋ የሌላት እንደምትመስለው ሁሉ እኛም በዓለማዊ እይታና በዓለማዊ ሚዛን ምናልባትም ለብዙዎች ግራ የሚያጋባ ይሆናል። በመንፈስ ያልሆነ ሰው ይህንን ነገር ሊረዳው ፈጽሞ የማይችልበት አይነት ነገር ነው የሚሆነው። ነገር ግን ያቺ የተጣለች ወይም ደግሞ እኛም ራሳችን ለክርስቶስ አሳልፈን በመስጠት ወይም በሞቱ ሂደት ውስጥ በክርስቶስ ውስጥ በመሞት ከዛ ስንነሳ ግን ድጋሚ ምን ይሆናለኝ? ፍሬን የምናፈራና የተዘራው ዘርም እውነትም ቅድም እንዳልን ወደ ፍጽምና የሚያደርስ ይሆናል። ምን ለማለት ነው? ራሳችንን አሳልፈን እስከ ሞት ድረስ ለክርስቶስ መስጠት አለብን። ወይም ደግሞ የእኛነታችንን አስወግደን በዛ ሞት ውስጥ በዛ መበስበስ ውስጥ ጳውሎስ እንደተናገረው በኃይል መነሳትን እንዲሁም ደግሞ ሕይወትን ፍሬን እናገኛለን። እግዚአብሔር ይባርክ። የምትጨምር ሀሳብ አለ መጨረሻ? እሺ፣ በበረከት መዝራት የሚል ሀሳብ አለ። በበረከት መዝራት የሚለው ሀሳብ እኛ ከሌሎች ጋር ስላለን ግንኙነት በዋናነት የሚገልጽ ነው እና ከሌሎች ጋር በሚኖረን ግንኙነት ይህ ሕግ ይሰራል። ይሄኛው የዛሬው ምሳሌ ለምሳሌ አሁን ቅድምም እንዳልከው ስንዴ ተዘርቶ ገብስ አይታጨድም፣ ገብስ ተዘርቶ በቆሎ ወይ ሌላ ነገር አይታጨድም። የምንዘራውን ዘር ነው መልሰን የምናጭደው እና በበረከት መዝራት በበረከት ደግሞ ይሰበሰባል። መበተን ማለት ላይ ትረስት ነው። በቃ መበተን ማለት ቆጥቦ እንትን ቢለው የበተናትን ያህል ነው ማነው ያስቀመጣትን ያህል ነው የሚሰበስበው። ግን መበተን ማለት በራሱ መልቀቅ ማለት ነው። ከስስታምነት ያለፈ ነው። ይበትነዋል። ከዛም በኋላ በበረከት የበተነውን በበረከት የዘራውን በበረከት ደግሞ ያጭዳል። ስለዚህ ስንዘራ
በረከትን መዝራት መቻል አለብን። ያ ምንድነው? የሌሎች ሰዎች ህይወት ላይ ምንድነው የምንዘራው? የርህራሄ ዘር ነው? የፍቅር ዘር ነው? የትዕግስት ነው? ምንድነው የምንዘራው ዘር? ለሌሎች ማካፈልን ደግሞ አስተምሮናል ይሄ ሀሳብና ዘርን ስንዘራ የሚሰጠን እግዚአብሔር እንደሆነ የሚያበቅለው እግዚአብሔር እንደሆነ እያሰብን እያመንን ስንዘራ በበረከት እናጭዳለን። ስለዚህ ለሌሎች ስንሰጥ እግዚአብሔር እንደሚሰጠን እያሰብን ነው መስጠት ያለብን፣ በበረከት ነው መስጠት ያለብን የሚል ሀሳብ አለና ይህን ለማንሳት እግዚአብሔር ይባርክሽ፣ አንተንም እግዚአብሔር ይባርክ። የመጽሐፉ ገጽ 49 የመጨረሻውን አንቀጽ እናነብና ውይይታችንን እዚህ ጋር እንጨርሳለን። እንደዚህ ይላል። የመጨረሻዎቹ ሁለቱን አንቀጾች ነው ማንበብ የፈለግኩት። ከአፈር ጋር በሚሰሩ ከተፈጥሮ መንፈሳዊ ትምህርት በመማር የጌታ በረከት በእነርሱ ላይ ይሆናል ይላልና አፈሩን በማረስ ስራ ውስጥ ምን አይነት ሀብት በፊቱ እንደተዘጋጀ ሰራተኛ የሚያውቀው በጥቂቱ ነው ይላልና፣ ስለዚህ ብልጥ የሆነ ገበሬ ምን ያደርጋል? ይዘራል፣ በተስፋ ይዘራል፣ የሚያስፈልገውን ግብዓት በሙሉ ያሟላል። መጨረሻ ላይ ደግሞ በተስፋ የጠበቀውን ዘር የሚያበቅለው ደግሞ እግዚአብሔር አብቅሎ መጨረሻ ላይ ወደ ህይወቱ ወይም ወደ ጎተራው ጥሩ ነገር ይዞ ይመጣል ማለት ነው። በተመሳሳይ ይህንን ትምህርት የሚያውቁ ጥቂቶች ብቻ ናቸው። የዓለም ጠቢባን ሁሉ ፕሮፌሰሮች፣ ዶክተሮች በዓለም ላይ በጣም ታላላቅ ስራ ይሰሩ፣ ግን ከዘሩ ምሳሌ የሚገኘው ትምህርት ግን በጣም ወሳኝ እንደሆነ ኢየሱስ እየተናገረ ነው ያለው እና ኢየሱስ በዚህ ለደቀ መዛሙርቱ በወቅቱ ለነበሩ ሰዎችም ለመምህራንም ለሰዱቃያንም ለፈሪሳውያንም ሲናገር ለእኛም ሲናገር በዘር ውስጥ ያለው ትምህርት ወሳኝ እንደሆነ የተናገረ ነው ያለው። ከዛም መቀጠል ምን ይላል? የመጨረሻው አንቀጽ ላይ ዘሩ እንዲያበቅል የሚያደርገው በቀንና በሌሊት የሚንከባከበው እንዲያድግ ኃይል የሚሰጠው የህይወታችን ጀማሪ የሰማይ ንጉሥ ስለሆነ አሁንም ስለ ልጆቹ ታላቅ ጥንቃቄ ትኩረት ያደርጋል ይላልና በጣም ነው የሚጠነቀቀው እግዚአብሔር። በጣም ለሰው ልጆች ለኛ የሚጠነቀቀው ጥንቃቄ ማንም አይጠነቀቅ። እናት ለልጅ እንደዚህ አትጠነቀቅም፣ አባት ለልጅ ነው። እግዚአብሔር እያንዳንዳችንን በታላቅ ጥንቃቄና በታላቅ ትኩረት ይመለከተናል ማለት ነው። ስለዚህ እንደዚህ የሚጠነቀቅልን አምላክ አለን የሚለው ሐሳብ ትልቁን እንወስድ የሚያስፈልገው ነው። ውድ አድማጭ ተመልካቾቻችን እንግዲህ ከምዕራፍ 1 እስከ ምዕራፍ 6 ስለ ዘሩ የሚሰጥ ትምህርት፣ ስለዚህ እንድታነቡት አሁንም በጌታ ፍቅር ጠይቃችኋለሁ። ምክንያቱም ኢየሱስ በዚህ ዘር ውስጥ ያስተማሩ የህይወት ትምህርቶች በጣም ብዙ ናቸው። እናንተም ደግሞ በቤታችሁ መጽሐፉን በመግዛትም እንዲሁም በእንግሊዘኛውንም ዳውንሎድ በማድረግም እንድታነቡ አሁንም ለማደፋፈር ፈልጋለሁ ማለት ነው። ቀጣይ ሳምንት ደግሞ በሌላ ርዕስ እንገናኛለን ማለት ነው። ስላዳመጣችሁን እንዲሁም ስለተከታተላችሁ ሀሳብ አስተያየትም ስለምትሰጡን እጅግ አድርገን እናመሰግናለን። እግዚአብሔር አብዝቶ ይባርካችሁ። መልካም ጊዜ እንመኝላችኋለን።